ያጮልከው? አንተ እኮ ነው የማናገረ። እኔ ላይ የመጮህ ምንም አይነት ስልጣን የለሽም። ገብቶኛል። ማንንም ብለህ ነው የምታስበው? ስለነበረብኝ እኔ መምታት ስለነበረብኝ ገብቶሻል አይደል? አንተ ነህ እሱ የምትመታው? እንደዛ ነው? ኦኬ። ፋይልሽ ሲወጣብሽ አንገብግቦሽ ነው? ጭራሽ ሌላ ቦታ ከሌላ ሰው ጋር 3-4 ማደርሽ ነው እንደ ጀብድ የምትሆነው? አዎ አይመለከትም። ነገሮችን ወደ ኋላ ተመልሼ ሳስብ እና ሁለታችሁ ያደረጋችሁት እኔ እንዴት ላስታውስ? ራስን ለምን አስጨንቀኸኝ ቤካ? እኔ ዛሬ ላይ በጣም በቃ ትንግርት የሆነብኝ ነገር እንዴት እኔ ዛሬ ምንም እንዳልተፈ አንተ አስጨንቀኸኝ። ሰላም ውድ ተመልካቾቻችንና ቤተሰቦቻችን እንዴት ናችሁ? አሁን እንግዲህ እርፍ ያልኩበት ታይም ነው አሁን ላይ። ሁሉም ነገር እየወጣ ነው ብዬ ነው ማስበው አሁን ላይ እና በጣም በቃ አሁን ላይ ትንሽ ደስ ብሎኛል ያለውበት ሁኔታ ምናምን እና ሁሉም ነገር እውነታው ቀስ እያለ ቀስ በቀስ እየወጣልኝ ነው እና ተመስገን። አሁን ፈጣሪ በጣም ማመሰግንበት ታይም ነው እና አሁን ላይ ያን ያሳለፍኳቸውን ነገሮች ሳስባቸው ምናምን ትንሽ ይከብዱኛል። ማለትም ጫካ ውስጥ እንደዛ 2-3 ቀን ማሳለፌ ምናምን ከሰዎች ጋር ምናምን አዳዲስ ሰዎችን መተዋወቅ እዛ ባለውበት ጊዜ ላይ ራሱ በጣም በቃ አሪፍ ኤክስፒሪየንስ ነበረኝ። ግን ያው አልሆነም ደግሞ ያው አባቷም ጉዳይ ምናምን ነገር ስለነበረ አባቷም ያው ነገሮችን እንደ መገንዘብ ነገር እያለልኝ ይመስለኛል ሳስበው እና የተወሰኑ ፋይሎቹን ልኬለታለሁ። ይዘው ነበር የሆነ ሰዓት ላይ ያው በቃ ያለኝን ነገር እጄ ላይ የነበሩትን ነገሮች በሙሉ ሰጥቻቸው ነው ይለቀቁኝ። አሁን ላይ ስለለቀቁኝ እንደዚህ ነው ልላችሁ አልችልም። ምክንያቱም ያው አባቷ በጣም አሁንም ድረስ ኖርማሊ በቃ ማግኘትም ከፈለገ ኖርማሊ በድግ አርግቶ ሊይዘኝ የሚችል አይነት ሰው ነውና ከዚህ በኋላ መደባበቅ ምናምን የሚባለውን ነገር ኦልሞስት በቃ አልቋል ማለት ይቻላል። እና ዛሬ በእርግጥ ጄሪ ካላገኘሁ እና ላወራ እፈልጋለሁ ምናምን ስላለችኝ ጭምር ነው እዚህ የመጣሁትኝ። እና አባቷም እንዳለኝ ከሆነ እሷ ልታገኝና ልታወራ የምትፈልግ ከሆነ ታገኝና ታውራ። ግን ያው ይሄ ያለውን ነገር ምናምን ነገር ለእኔ ማስረጃ እንደሰጠኝ እንድትነግራት አልፈልግም ብሎኛል። ብቻ እስቲ ያለውን ነገር እሷም የደረሰችበትን ነገር ነው መቼም ያው አዲሱ ፍቅረኛ በመገኘቱ ቪዲዮን ካየች በኋላ ነው አሁን ላይ ተመልሳ ወደ እኔ የመጣችው። እናም እስቲ ዛሬ ደግሞ ምን እንደምትልና ምን አይነት ወሬ ከኔ ጋር ልታወራ እንደምትችል አብረን የምናየው ይሆናል ቤተሰቦቼ። እና ሁላችሁም እስቲ አስተያየት እንድትሰጡኝ እፈልጋለሁ። በጣም ያለውበት ሁኔታ ጥሩ አይደለም። ያው አሁን ላይ ከአባትዮ ጋር ብንስማማም ከእሷ ጋር ግን ያለን ነገር አሁንም በጣም ከባድ ሁኔታ ላይ ነው። ምክንያቱም የሚወደድ ማለትም የምታፈቅሩትን ሰው በዚህ ልክ ታሰቃዩታላችሁ ብዬ አላስብም። እንደኔ የምትወደኝ የምታፈቅረኝ ምናምን ቢሆን ኖሮ በዚህ ልክ እንደዚህ ይሆናል ብዬ አላስብም። በቃ ምክንያቱም የሆነ ጥላቻ አላት ወይም እኔ ሳላቅ የበደልኳት ነገርም ካለ አላቅም። ግን በቃ ያለፉት ነገሮች በሙሉ አልፈዋል። ምንም ማግኘት ያለብኝን ሰው አግኝቼ አውርቻለሁ። ከዚህ በኋላ ማንም መጣ ምንም የሚያስፈራኝ ነገር አይኖርም። ከዚህ በኋላ ያው የአባቷም ጉዳይ ነበረ። አባቷም በህግ በሚባለው ሁኔታ በስነ ስርዓት ባለው መንገድ ያው ታላቃችንና አባታችን እስከሆነ መጠን በስነ ስርዓት አውርቼዋለሁ። ግን በቃ የሚሆነውን ነገር ተከታትለን ሁሉንም ነገር እናንተ እንደምትፈልጉትም ጭምር ነው እያደረግኩ የነበረ። በጣም ብዙ ሰዎች ኢንቦክስ ላይ እየጻፋችሁልኝ ነበርና ልጁን ብታገኘው ልጁን ብታወራው ያለውን ነገር ምናምን ነገር ብታስረዳው ምናምን ብላችሁ ነበረ። ግን ልጁ በዛ ልክ የሚሆን አይነት ሰው አይደለም። በጣም በቃ ሲጀመር ከክፍለ ሀገር የመጣ ልጅ ነው ምናምን እና በቃ ተጠቅማበታለች ማለት ይቻላል። አሁን ሳስበው ምናምን በጣም በቃ የእሱንም ላይፍ እንዳመሰቃቀለች አይነት ነገር ነው እያወራ የነበረውና በዛ ምክንያት ያው ትንሽ አግሬሲቭ አበሳጭቶኝ ነበረ። ምንም ማድረግ አልችልም ተመልካቾች፣ በሰዓቱ በጣም አበሳጭቶኝ ስለነበረ ያው ለዛ ነው እጄን የሰነዘርኩት ምን ያልኩት የተጣላሁት እና በቃ ሁኔታው በጣም ያናድ ነበር በጊዜው የተፈጠረው ነገር እንጂ ያው ከዛ በፊትም የነበሩትን ፋይሎች ምናምን ከነነባ ጋር ምናምን አደራጅተን ነው ሄደን ያገኘ ነው ያለበትን ቦታ በሙሉ ፎቶዎቹ ምናምን ቀድመን አግኝተን ነበረ። ያው ለኛ ቀላለው እንደሱ ማድረግ በጣም ሲምፕል ስለሆነ ያው ለኛ ያሉትን ነገሮች በሙሉ መስመር አስይዘን አሁን እሱን ይዘ ነው ሁሉም ነገር ማስረጃዎችን ይዘናል። አሁን ደግሞ እሷ ትምጣና ደግሞ እስቲ በደንብ ከሷ ጋር ማውራ ይሆናል እና ደግሞ በጣም አስቸጋሪ ይሆናለች። በቃ ካለፈው ጊዜ በኋላ ምናምን እየተገኘች አይደለም፣ በቃ እየጠፋች ነው ምናምን አይነት ነገር እያሉኝ ነው ምናምን እና
እስቲ እሷንም በመከታተል ላይ ነው ያሉት። ምክንያቱም ነገ ምን እንደምታመጣብኝ ስለማላቅ ያሉትን ነገሮች በሙሉ በምትሄድበት ሂደቶች በሙሉ እርምጃን ሁሉ ሳይቀር ነው እየተከታተሉ እየነገሩኝ ያሉት ጓደኞቼ። ብቻ እስቲ እሷ ትምጣና ደግሞ ከእሷ ጋር በደንብ የምናወራ ይሆናል። በደንብ በቃ ተመልካቾች እናንተም ብዙም አንተን አልበላችሁና እስቲ ቀጣይ ደግሞ እሷ ከመጣች በኋላ ቪዲዮን እማበራላችሁ ይሆናል። እስከዛው ድረስ እንግዲህ አብራችሁን ቆዩ። እንግዲህ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ምክንያቱም በጣም ብዙ ሰው ጋር ተደራሽ እየሆነልኝ አይደለም ቪዲዮቼ። በጣም እንደ ቤተሰብ ነው ማያችሁ ካለኝ ነገር አንጻር ለእናንተ ፍቅር ካለኝ ነገር አንጻር በጣም ዝቅ እያለብኝ ነው ያሉት ነገሮች ምናምንና እስቲ ለቤተሰቦቻችሁ ለምታውቋቸው ሰዎች ሼር እያደረጋችሁ ይህን ቻናል ሰብስክራይብ አስደርጉልኝ በምትችሉት አቅም ማለት ነውና ሁላችሁንም አመሰግናለሁ። እሷ ትምጣና እስቲ ከሷ ጋር ደግሞ የምትለውን ነገር መስማት ይሆናል ማለት ነው። እንግዲህ ተመልካቾቼ እስከዛ አብራችሁን ቆዩ። እንግዲህ ቤተሰቦች ጄሪ መታለች። እንዴት እንደሆነ አልገባኝም። የንዴት ፊት ነው ይዛ ይመጣች። ማንኝ ብለህ ነው የምታስበው? ልጁን በጥፊ ያጮልከው አንተ እኮ ነው የማናገረህ። እኔ ላይ የመጮህ ምንም አይነት ስልጣን የለሽም። ገብቶኝ ማንኝ ብለህ ነው የምታስበው? ማን ስለሆንክስ ነው የምትመታው? ችግራችሁ ከኔ ጋር ነው። ችግራችሁን እኔ ጋር መጨረስ ትችላላችሁ። ልቀቀኝ። ሰማሽ? ከዚህ በኋላ ማለት ነው እጅሽ እንድታነሽ አልፈልግም። እኔ ላይ ገብቶሻል አይደለ? ያደረግሽው ነገር ሲወጣብሽ ነው ሁሉ ነገር የምታደርጊው። ምንም ያደረኩት ነገር የለም። ምንም ያደረግሽው ነገር የለም። ተይ እንጂ ምንም አይደላችሁም እናንተ። አሁን ላይ ገባህ? አንተ ማን ነው የኔን ጓደኛ የምትመታው? መምታት ስለነበረብኝ እኔ መምታት ስለነበረብኝ ገብቶሻል አይደለ? አንተ ነህ እሱ የምትመታው። እንደዛ ነው። ኦኬ ፋይልሽ ሲወጣብሽ አንገብግቦሽ ነው ጭራሽ ሌላ ቦታ ከሌላ ሰው ጋር 3-4 ማደርሽ ነው እንደ ጀብድ የምትሆነው። አዎ አይመለከትም። ማን እንደሆንኩ ማለት ነው። ሰማሻ? ምን ስላደረክ ምፈራ መስሎህ? ምንም አታመጡም። አዎ ምንም አታመጡ። እንደምናመጣማ አሳየንሽ። ገብቶሻል አይደለ? አሳየንሽ። አሁን የት መግቢያ እንዳለሽ አንቺ ራስሽ አታውቂ። ገብቶሻል አይደለ? ዋጋ ተከፍሉበታለሁ። ምንድነው ዋጋ? ቃል ገባልሃለሁ ቤካ። ምንም ማስረጃውን ያዝንብሽ እኮ ከማን እንዳረገሽ ያዝን። ገብቶሻል አይደለ? እኔ ልጄ ብዬ ልቀበለው የነበረው ሰው ነበረ ወድሽ ውስጥ ያለው የሌላ ሰው ልጅ ነው። ልጁ ምንም የሚያውቀው ነገር የለም ቤካ። ምንም የሚያውቀው ነገር የለም። ገና ከክፍለ ሀገር መምጣቱ ነው። የኔ ነው አለ። የምታወሩትን ነገር ራሱ በቅጡ አልተረዳም ይሆናል። ይሄኔ ለዛ ነው ካንቺ ጋር 3 ያደረው አለ። ከክፍለ ሀገር ስለመጣ ነው ካንቺ ጋር ግንኙነት ነው። ቤካ ያለፈ ታሪክ ነው እሱ። ኧረ እባክሽ እንዳምንሽ ነው የምትጠብቂው? እንዳምንሽ ነው የምትጠብቂው? እንዳምንሽ ነው የምትጠብቂው? እንዳምንሽ ነው የምትጠብቂው? የኔ ጉዳይ አይደለም እሱ። ወደሰም በግድ ታምናለህ። እሺ መስሎሽ ነው? በጣም ነው እማምንልሽ አይደለ? በጣም ነው እማምንልሽ አይደለ? እስከ ዛሬ ድረስ ምንም የማያውቀው ልጅ ደብድባችሁ ላካችሁት። ምንም የማያውቀው በጣም ዋጋ ተከፍሉበታላችሁ። ምንም የማያውቀው ምንም የማያውቀው አይደለ? ፍቅረኛ የድሮ ጓደኛዬ በቃ አለቀ። ከዚህ ዘለለ ምንም ታሪክ የለንም እኮ። ፍቅረኛሽ ገና ደግሞ አባትሽ ደግሞ በደንብ ሲያውቀው ደግሞ አስቢ የሚፈጠረው ነገር። አባቴ ምንም የሚያውቀው ነገር የለም አይደል እኮ። ይደርሰዋል። ምክንያቱም ምንም አታበዙም ቤካ እኮ ካንቺ ጋር ግንኙነት እንዳለው ካንቺ ጋር አብሮ እንዳደረ ከአንድም 2-3 እኮ እሱ ያለፈ ታሪክ ሳይሆን አሁን የተፈጠረ ነገር ነው ያለው። አሁን የተፈጠረ ነገር ነው ያለው። በቅጡ ማውራት የማይችል ልጅ ነው እንደዛ ይደበደባችሁት። ለሱ ደግሞ ዋጋ ትከፍሉበታላችሁ። ኧረ እባክሽ ገባህ? ኧረ እባክሽ ዝም ብለን እንዴ ተይ እንጂ ሌላ ስምትዩ ነገር የለም። ሌላ ስምትዩ ነገር የለም። እየነገርኩ ነው። አሁንም ቢሆን ልጁ ያንተ ነው ቤካ። ቆይ የኔ አይደለም ገብቶሻል? የኔ አይደለም ልጁ የኔ አይደለም። ግን እውነታው ሲወጣብሽ ነው የሁሉ ነገር እያደረግሻለሽ። ምን አደረግ? ገብቶሻል? የተንገበገብሽው ምን መንገብገብ አይደለም። ብንገበገብ ደግሞ ሲያንሰኝ ነው። ገባህ? እጂ በእናትሽ ምን ማቀውልሽ ከመሬት አሁን እንደ ተራ ነው የቆጠርኩሽ። ገብቶሻል አይደል? ለኔ ተራ ነሽ። ገብቶሻል? ተራ ነሽ አንቺ። ገብቶሻል አይደል? ከማንም ጋር የምትጋደሚ ተራ ሰው ነሽ አንቺ። ገብቶሻል አይደል? ቤካ በስትክክል ነው እያወራው ያለሁት። ኧረ እባክሽ ከዚህ የባሰ ነገር ነው የሚፈጠረው። በጣም ስለምትወጂ ነው እኮ ከሌላ ሰው ጋር እየተጋደምሽ ነበር። እሱ ያለፈ ታሪኬ ነው ቤካ። አፈቅረዋለሁ እንደዚህ ሆኜ ምናምን ስትይ የነበረው ያ ሁሉ ነገር ሲፈጠር የነበረው ስለምትወጂ ስለምታፈቅሪ አይደል? ከክፍለ ሀገር ከመጣ ልጅ ጋር እየተኛሽ ነው። እሱ ያለፈ ታሪኬ ነው ቤካ። እንዴ ምክንያቱም ያለፈው ታሪክሽ እንዳልሆነ እኮ ተናገረ። እሱ ምንም የሚያውቀው ልጁ አማርኛ ራሱ እኮ በቅጡ አያውቅም። ኧረ በእናትሽ ተይ እንጂ እና አንቺ ነሽ የምታስተምሪው። እኔ ምንም ቤካ ማውራት ያለብህን ነገር አውራ። ድንበር አትዝለል። ምንድን ነው የማወራው? ማውራውንማ አወራሁኝ። ማውራውን አወራሁ።
ልጁ ያንተ ነው። እሺ አንድ ነገር ልንገርሽ፣ ገባ መሄድ እስካለብኝ ጥግ ድረስ ደግሞ እሄዳለሁ። አልጨቃጨቅም። ገብቶሻል? ካንቺ ጋር አልጨቃጨቅም። ምክንያቱም ይሄ ነገር አባትሽ ማወቅ አለበት። እስከዛሬ ድረስ አላወቀም። አባቴ ምንም የሚያውቀው ነገር የለም። ቆይ አትጨቃጨቂ። እኔ ጭቅጭቅ ምናምን ነገር አስጠልቶኛል። እኔም በጣም አስጠላኝ። በጣም አስጠላኝ። ያንቺን ጩኸት ደግሞ ያንቺን ጩኸት ማዳመጥ ነው እኔ ያስጠላኝ። ገብቶሻል? ከዛ እንዴ በጣም ነው እየሰቀጠጥሽኝ ያለሽ። ዋጋ እንደሚያስከፍል ታየዋለህ። ዋጋማ እንደምትከፊ እኮ እያየን እኮ ነው። እንዴት ዋጋ እንደምትከፊ እያየን እኮ ነው። ገብቶሻል አይደለ? ከዚህ በኋላ እኔ አይደለሁም የምደበቀው፣ አንቺ ነሽ የምትደበቂው። እኔ ገብቶሻል? በየትኛው ስራ እኔ እኮ እንዳንተ የሚያሳፍር ስራ አይደለም የሰራሁት። ምንድን ነው የሚያሳፍር ስራ ነው የሰራሁት? ንገሪኝ እስኪ አንድ ባንድ ነገር። አንተ እኮ እያንዳንዱን ነገር ታውቃለህ። ከመጀመሪያው እስከ መጨረሻው አብረን እንዳደርን ድረስ ታውቃለህ። ግን ተይ እንጂ ለምን መቀበል እንዳልፈልግ አልገባኝም። ሌላ የለሽም። ልጁ እኮ ነው ራሱ እኮ ያልሽው ሰውዬ እኛ ያገኘነው ሰው ፍቅረኛሽ ተብዬው ከሷ ጋር ግንኙነት አለኝ። ቆይ ዝበይ እኔ ላውራና ልጨርስ። አፍሽን አትክፈቺ። ላውራና ልጨርስ። ፍቅረኛሽ ተብዬው የአንቺ ፍቅረኛ ነኝ ያለው ሰው ከአንቺ ጋር በቅርብ ጊዜ ግንኙነት ከአንድም 3 እንዳደረገ ተናገረ። ልጁ አማርኛ በቅጡ አይችልም። በቅጡ አማርኛ ስለማይችል ነው ግንኙነትን በደንብ የገለጸው። ገብቶሻል? ያለፈ ነገር ነው። ምኑን ያለፈ እንዴ? ካረገሽ በኋላ ነው ያለፈ። ካረገሽ በኋላ ነው ያለፈ። ልጁን ያንተ ነው ስትይ ነው ያለፈ። ገብቶሻል? የኔ ላይፍ ያለፈ ነገርሽ ነው የኔ ላይፍ የሚያመሰቃቅለው። እኔ ሳቀ እንደዚህ አይነት ሰው አልነበርክም። ለነገር ላይ እንደዚህ ማድረግ እንደ አያገባኝም። እኔ ስላንቺ ገብቶሻል? ምንም ነው የማያገባኝ። እኔ እንደ ጓደኛ ቆይ ዝም በይ። እኔ እንደ ጓደኛ ማለት ነው አቅርቤሽ ሁሉንም ነገር ልንከባከብሽ አስቤ ነበር። ግን የምታደርጊያቸው ነገሮች በሙሉ በጣም የብልግና ስራ። ገብቶሻል አይደለ? እሱ ፋይናንሻሊ ቆይ ዝም በይ ፋይናንሻሊ ስላልቻለሽ ልጁን ማሳደግ ስለማይችል ወደ ቤካ መጣሽ። ማን እሱ ነው ልጁን ማሳደግ የማይችለው አለ እኮ። ካንተ በላይ ገንዘብ አንቀባሮ መኖር ይችላል። ስላልተረዳ ገንዘብ ፈልጋለሁ አለ እኮ። አልሰማሽም እንዴ? እሱን ፓርት አሳለፍሽው። እሱን ፓርት ቪዲዮ ላሳለፍሽው። እኔ ገንዘብ ፈልጋለሁ ነው። ደብድባችሁ ነው እንደበደበው። ገንዘብ የሚፈልገው እኛ እየደበደብን ነው። ገንዘብ እንስጥም እንለው። ተይ እንጂ እኔ አላውቅም። ምናልባት ካሜራ አጥፋችሁ ሌላ ነገርም ብላችሁ ሊሆን ይችላል። እሱ የኔ ጉዳይ አይደለም። ግን በጸብ እናውራ ምትል ከሆነ አሁንም እንችላለን። በጣም ጥግ ድረስ መሄድ ይችላል። ምን ማለት ነው ጥግ ድረስ የሚለውን ነገር? ያንቺ ጥግ እኮ አየነው እኮ። ጥግሽ እኮ አባትሽ ነው። ገብቶሻል? ጥግሽ ስልጣን ነው። ገብቶሻል? እሱን ደግሞ ቢሆንም እኔ ነኝ እሱ ራሱ ያለኝ። ገባህ? አንተ ምንም ማረጋችን ቤካ እኮ ያለፈውን እንዴት ማስታወስ አቃተ? እኔ እኮ ነገሮችን ወደ ኋላ ተመልሼ ሳስብ እና ሁለታችሁ ያደረጋችሁት እኔ እንዴት ላስታውስ? ራስን ለምን አስጨንቀኸኝ ቤካ? እኔ ዛሬ ላይ በጣም በቃ ትንግርት የሆነብኝ ነገር እንዴት እኔ ዛሬ ምንም እንዳልተፈጠረ አንተ አስጨንቀኸኝ ምንም እንዳልተፈጠረ በደፈናው እንዲህ ስታወራ። አረ በመድኃኒዓለም ይሄን ያህል መዋሸቱ ምን አስፈልግ? ውሸቴን አይደለም ቤካ። ይሄን ያህል መዋሸቱ ምን አስፈልግ? ውሸቴን አይደለም። እኔ በክሬ ምልልሃለሁ ቤካ፣ በክሬ ምልልሃለሁ። አንተ ነህ አስገድደህ ያን ሁሉ ነገር እንድናረግ ካረክ በኋላ ዛሬ ላይ ምንም እንደማያውቅ በክሬ ናልሽው። በክሬ ምልልሃለሁ። አንቺ በመድኃኒዓለም ዝም በይ እንዴ! ዝም በይ። እኔ በክሬ ምልልሃለሁ ቤካ። ያንን ነገር ደግሞ አደረኩ ስለማፈቅርህ ነው። በቃ ስለምወድ ነው። ኦኬ የምታፈቅሪውና የምትወጂውን ሰው እንደዚህ ነው የምታደርጊው ነው? እንዴት ምን አደረኩ ቤካ? ይኸውልህ ነገር እኮ እንዳደረግ ያረከኝ አንተ ነህ። ምንድነው እንድታደርግ ያደረኩት? አብሬ ሰኝቻለሁ እኮ። በምን ምክንያት? ከዚህ በፊት በጣም ብዙ ጊዜ አውርተናል። የወርዲ ልደት ነው አልከኝ። መጣው ሰክረሃል። ምንድነው የምናወራው? ሲጀመር ከልጅቷ ጋር ነው የምልሽ። ገብቶሻል? ያልጨረስኩት ኬዝ እንዳለ ታውቂያለሽ እኮ። ልቦናሽ ያውቀዋል እኮ። እኔ ስለምወድ አይደለም ልቦናሽ ያውቀዋል። ግን ነው የምልሽ ይሄን ነገር ማለት ነው በክሬ ምናምን ነገር ስላልሽኝ አይደለም። ገብቶሻል? አሁን ግራ ስለገባኝ ነው። አይደለም ብዙ ነገር በፈጣሪ ምለሽ እኮ እስከዛሬ ድረስ ፍቅረኛ እንዳልነበረሽ እኮ ተናግረሻል። ግን ፍቅረኛሽ መጣ። ገብቶሻል? አሁንም ላምንሽ አልችልም። ቆይ አንድ ነገር ልንገርሽ፣ አሁንም ላምንሽ አልችልም። ገብቶሻል አይደለ? ምንም ብታመጪ ምንም አላምንሽም። ገብቶሻል? ይሄን ነገር ለተንኮል ያደረግሽው። እሺ እኔ የበደልኩሽ ነገር እንዳለ በቃ አሁን እየተረዳው። ገብቶሻል? አንቺን መንከባከቤ፣ ካንቺ ጋር ጊዜ ማሳለፌ፣ አንቺን እንደ ጓደኛ ማድረግ። ቆይ አንዴ
ስሚኝ አንቺን እንደ ጓደኛ ማድረጌ እኔን ጥፋተኛ አስባለኝ። እሺ በጥፋተኝነት ደግሞ ጭማሪ እኔ ላይ በቀል ይሁን ችግር የለውም። እኔ አንቺን ማግኘት አልፈልግም። እኔ እየተበቀልኩ አይደለም ቤካ፣ እየተበቀልኩ አይደለም። እና ምን እያደረግሽ ነው? ስለተፈጠረው ነገር ደግሞ ጥፋተኛው ራስህ ነህ። ማኔ ቤት በኩል ቤትኛው እስቲ ጥፋቴን አንድ ሁለት ብለሽ ንገሪ። እሺ ልንገርህ፣ ይሄ ልጅ ካንተ ነው ያረገዝኩት ቤካ። እሱን እኮ ያ ደግሞ በራስህ ግፊት ፈልገው ያደረከው ነገር አላደረኩትም። ሰክረ ነው ቤካ። እኔ በክሬ ይልልሃለሁ፣ ሰክረ ነው ያ ሁላ ነገር የተፈጠረው። ሰክረ ነው ቤካ። ራስህን አታውቅም ይሆናል። እሺ ዛሬ ላይ አላረኩም። ገብቶሻል? እኔ ካንቺ ጋር አንድም ቀን ግንኙነት አላደረኩም ቤካ። ያኔ ሰክረህ ነበር። እኔን እንኳን አንድ እሺ ወይ ተረጋግተህ ወደ ኋላ ለማሰብ አንድ ነገር ልንገርሽ፣ በተረጋጋ መንፈስ አንድ ነገር ልንገርሽ። ከልጁ ጋር ምን ያህል ጊዜ ግንኙነት አደረግሽ? አንድ እኔ ስለ ልጁ አይመለከተኝም። እንጂ በእናትሽ ወሬ አልፈልግም ሌላ። ገብቶሻል? የፈለግሽው ማውራት ትችያለሽ፣ አትንጫጭ። ከልጁ ጋር ምን ያህል ጊዜ ግንኙነት አደረግሽ? አይመለከትም ስለሱም ቢሆን እና ደግሞ ለመጨረሻ ጊዜ ግንኙነት ያደረገችው ከሱ ጋር እንደሆነ ግልጽ ነው አይደለም? አንተ ቆይ በምን አማርኛ እንድነግርህ እኔ በክሬ እምልልሃለሁ አልኩህ እኮ ቤካ። በምንም አይኔ አያገባኝም። ገብቶሻል? እኔም እምነት አለኝ፣ እማምነው እምነት አለኝ። በክሬ ነው እማምነው። ግን በዚህ ልክ ደግሞ ሲዋሽበት ማየት አልፈልግም። ገብቶሻል አይደለ? ይሄ ውሸትሽን ተይ። ገብቶሻል አይደለ? ይሄ ውሸት እኔ ካንቺ ጋር ማውራውን ነገር እኔ እንዴት ባስረዳሽ ነው የሚገባሽ? አሁንም እስከምችለው ድረስ ነገሮችን ለማረጋጋት እየሞከርኩ ነው። ምንም ታረጋጋት፣ ምክንያቱም ሰላም ስለምፈልግ። አይነ ስብሽን ነው ማጣፋልሽ። ገብቶሻል? ምንም ልታስፈራራኝ አትችልም። ሂጂ የምትለኝ ከሆነ ደግሞ አሁን እጅህን ያነሳበህትን 2-3 እጥፍ አድርጌ ነው የምመልሰው ቤካ። እኔ ለዚህ ቃል እገባልሃለሁ። እስቲ አድርጊ። እንሽ ገባ? እንሽ አቅሜን ደግሞ እያያችሁት ነው። በቃ ምን ማድረግ እንደምችል አቅምሽን አየነው። አቅምሽ 3 ቀን ውጭ አሳድረኝ። ከዛም በኋላ በራሴ አቅም በራሴ አቅም አገኘሁት። እድሜ ለጓደኞቼና ለኔ በዙሪያ ላሉት ዋጋ ይከፍላሉ። መቼ ነው ዋጋ ማይከፍሉት? ማንም ነው የምልሽ። ማንም ገብቶሻል? ማንም በእኔ ጉዳይ ማንም ዋጋ መክፈል የለበትም። አይከፍልም። ገብቶሻል? ሁሉም መጨረስ ካለብሽ ከኔ ጋር ነው የምትጨርሺው። ገብቶሻል? ከዚህ በኋላ መጨረስ ካለብህ ከኔ ጋር ነው የምትጨርሰው። ጓደኛዬ ጋር ምንም የሚያስኬድ ነገር የለም እኮ። ፍቅረኛሽ ማለት ነው። ፍቅረኛሽ ደግሞ ኬዙ ላይ አለ። የድሮ ጓደኛዬ ነው። በቃ ኬዙ ላይ አለ። ካንቺ ጋር ግንኙነት ነበረው። እሱ ነው ያስረገዘሽ። ቆይ እሱ ነው ያስረገዘሽ ነበረው አይደለ? አሁን ፍቅረኛሞች አይደለንም አለሽ። ገብቶሻል አይደለ? ከሱ ጋር ስትጣይ እኔ ጋር መጣሽ። ከዛስ እንደዛ አይደለም። ፍቅረኛ አይደለችም ማለት ልንገርሽ፣ ፍቅረኛ አይደለችም ማለት ደግሞ አሁን ተጣልታችኋል ማለት ነው። ቅርብ ጊዜ ነው የተጣላችሁት። ቅርብ ጊዜ አይደለም የተጣላነው ቤካ። እኔ እናንተን ከመታወቂ በፊት ነው። ተይ እንጂ እንደዛ እንዳምንሽ ነው የምትጠብቂው? እኔ አትመነኝ፣ እንድታምነኝ አይደለም ያለው እውነታ ነው እያወራ ያለሁት አሁን ማለት ነው። እኔ ካንቺ ጋር ሀተታ፣ ይሄ ሌላ ወሬ፣ ይሄ ዝባዝንኬ ወሬ አልፈልግም። ገብቶሻል? ዝባዝንኬ ያልከው ዝባዝንኬ ማን እንደሆነ እናያለን። አሁንም ቢሆን በቃ አድርጊው። አንተም ምንቴም ነባም ብትሆኑ አድርጊውና አንተ እንልሻለሁ። ገብቶሻል? ዝም ብለው የሚፈቱበት ቡኮ አይደለም። እሺ የኔ ህይወት እያንዳንዳችሁ ዋጋ ትከፍሉበታላችሁ። እሺ ገባህ? እሺ እንክፈል። ያንቺን ዋጋ እኮ አየሁት እኮ ያንቺ ጋር ነው ቤካ። አሁንም ቢሆን ችግርህ ከኔ ጋር ነው። በዙሪያ ያሉትን ሰዎች ማውራትም መንካትም አትችሉ። እየሰማሽ ነው? ለሱ ደግሞ ዋጋ ትከፍሉ። እየሰማሽ ነው? አንቺን እንዲች አነካሽ እንዲች። ገብቶሻል አይደለ? ካንቺ ጋር ማለት ነው እንዲች አልነካካም። በምን ቋንቋ እንደምናወራ አሳያለሁ። አንተ እንዴ ተስማምተህ ማውራት ካልቻልክ ማለት ምንም ነው የማታመጪው። ስነግርሽ ነው ማለት ምንም ነው የማታመጪው ከዚህ በኋላ ገብቶሻል? እንደ አሁን ስለምወድ ቢገባ ከበር እየሳሳውልህ ነው። ማንም ይሳሳልኝ? እስቲ አጥፉት። ህይወቴን ነው የምታጠፉት። ሌላ ምንም የሚፈጠር ነገር የለም። ገብቶሻል? ራሱ ካወካምን ካንተ በቃ ህይወቴ ከጠፋም ነው የምልሽ ይጥፋ፣ ችግር የለብኝም። እኔ ያን ያህል መፈራሷ ያን ያህል ሆኜ አይደለም። ኦኬ፣ ለዛ ነው የምትሸሸገው? የምሸሸገው ለቤተሰቦቼ፣ ለእናቴ ስል። ገብቶሻል? እናቴ ትፈልገኛለች። እናንተ እኔን ማጥፋት ብትፈልጉም እኔ ግን እናቴ ትፈልገኛለች፣ ቤተሰቦቼ ይፈልጉኛል። ነገ እነሱን ማኩራት ነው የምፈልገው። ገብቶሻል? አይመለከተኝም። ገባህ? በቃ ስለ እኔ ቤተሰብ የማይመለከትሽ ከሆነ እኔም ስለ አንቺ ልጅ ምንም የሚያገባኝ ነገር የለም። ሂጂና አባቱን ፈልጊ። ሂጂና አባቱን ፈልጊ። ስለዚህ ልጁን ደግሞ የማሳደግ ግዴታ አለብህ እኮ። ገባህ? ችግር የለውም። እንደዚህ እናርጋ። በቃ የሚሆነው እንደዚህ እናርጋ። በስትክክል በመንገዱ መተን እንደዚህ እናርጋ። በቃ አሁን የምንስማማበትን አንድ ነገር የክርስትና አባቱ ሊሆንልሽ ለልጅሽ በጣም
በጣም ክፍታፍ ሆነሃል። ክርስትና አባቱ ልንልሽ አይ ችግር የለውም ስልሽ ፍቅረኛሽ ከሞተ ፍቅረኛሽ ከሞተ ምን ካለ ምናምን እኔ አምጥቼ አሳድገዋለሁ። እኔ እንደዛ አይነት ችግር የለብኝም። በደንብ ጠንቅቀህ ታውቀኛለህ። በቃ እንደዛ ማንቀባራችሁ ልጁን ማኖር የምትችሉ ከሆነ ውሰዱት። ምክንያቱም የኔ ልጅ አይደለም። በቃ ተረጋገጠ እኮ ግን በኋላ በጣም ተረጋገጠ። ተመስገን። እኔ ፈጣሪ ቢገባ እንደ እንቁላል አሁን እያያዝኩ ያለሁት ቢገባ እንደ እንቁላል ተይ እንጂ ገባህ? ግን ደግሞ ሂጂ የምትለኝ ከሆነ ደግሞ እሄዳለሁ፣ አሳይሃለሁ። ቤካ ከዛስ ገባህ? ከዛስ እስቲ አምጪ። እጅህን ያነሳህበትን 2 እጥፍ አድርጌ ነው እኔ መመልስልህ። ቤካ እንዴት እንደሆነ ደግሞ ስጭት ነው ማረግ። እኔ ቃል እገባልሃለሁ ቤካ። ያምር አሁንም ነው ሸሽጌ ነው ያለህ። ካለውበት አይብስም። ችግር የለው፣ እቀበልሻለሁ። ችግር የለው እኮ ይሄ ከባሰ ከዚህ የባሰ ነው የሚሆነው። እሱም ከግምት ውስጥ እያስገባ አድርጊው። ደስ እያለኝ እቀበልሻለሁ። ደስ እያለኝ ለምን ታውቂያለሽ? አንቺም በዙሪያሽ ያለውን እናውቃለን፣ እኔም በዙሪያ እንዳሉት ግን ያሉትን ነገሮች ደግሞ ምንም የምታውቂው ነገር የለም። ምክንያቱም አሁን ከዚህ በኋላ አንቺ ላይ ያሉትን አንቺ ላይ ያሉትን ማስረጃዎች በሙሉ እጄ ላይ አሉ። ተመስገን ነው ስለ አንቺ እንድፈለፍል አደረገኝ ፈጣሪ። እንዳቅ አደረገኝ። ባለፈው ታሪክ አይደለም አሁንም እየሰራሻቸው ያሉትን ነገሮች በሙሉ አውቃቸዋለሁ። እግዚአብሔር ይመስገን። ያው ምንም እየሰራው አይደለም። ምንም እየሰራሽ አይደለም። እቤት ነው የምትቀመጪው። በጣም ምንም ባረክም ደግሞ አይመለከትም። እግዚአብሔር ይመስገን። ገባህ? አፈን ዝም ብለህ ልከፍትብኝ አትችልም። እሺ እኮ አልኩሽ እኮ እኔ እኮ ተረዳሁሽ እኮ ተረዳሁሽ። ልከልልህ እየሞከርኩ ነው። ተረዳሁሽ። እኔ አሁን ነው የምልሽ ተረዳሁሽ። በቃ አሁን ልጁን ማሳደግ አይችልም አባትየው። ገብቶሻል? ከኛም ገንዘብ እየጠየቀ ነው። ቢሆን እኔ በጣም ልጅ አንቀባረሬ ማሳደግ ይችላል። ከኛ ገንዘብ እየጠየቀ ነው። ገብቶሻል? ምንም እኮ አስፈራራችሁ። በቃ እኔ ልደግስላችሁ፣ ሰርጋችሁን ልደግስላችሁ። እዛ ድረስ አልደረስም። እግዚአብሔር ይመስገን። ሰርጋችሁን ልደግስላችሁ። ድንገት ተረግዞ ሊሆን ይችላል። በቃ ድንገት ተረግዞ ሊሆን ይችላል ይሄ ልጅ። ገብቶሻል? በሁለታችሁ ግንኙነት መሀል ያው እሱም ላጤ ነው፣ የቤት ኪራይ መክፈል አልችልም ብሏል። ገብቶሻል? ስራ እየተዟዟረ ነው የሚሰራው። ምናልባት ያን ነገር ደግሞ የሆነ ነገር ብላችሁት ሊሆን ይችላል። አላቅም ቤካ አላምናችሁ። በጣም እኔ ካሜራ አጥፍቼ ከሱ ጋር ገና የቤት ኪራይ ነው እንትን ነው ተገርበጥ። ምክንያቱም ምንም አቅም የላችሁም አሁን ላይ ስለምረዳ ማለት ያለውን ነገር አውቃለሁ። ዝም በይ። እንደውም የጠየቅኩት ነው የምልሽ ለነባ ከመሄድበትን የቪዛ ምናምን ነገር ከነባ ጠይቄ ነበር። እሱን ቪዲዮ ካየሽው ገብቶሻል? እሱን ነገር እንደው እስቲ ያወጣሁትን ገንዘብ በሙሉ መልሰውልኛል፣ እግዚአብሔር ይመስገን። አሁን ደግሞ እሱን ለአንቺ ሰርግ መደገሻም ቢሆን ወይ የሆነ ነገር እኔ ከቨር አድርግላችኋለሁ። ገብቶሻል? እንደ ጓደኛ እንደምወድሽ ነገር እየሸሸ ከሆነ ችግር የለም። ቤተሰቤን ታውቃለህ መቼም እንኳን ይሄን ተውና ከዚህ በላይ በአንዴም 3 ድግስ መደገስ የሚችል ቤተሰብ ነው ያለኝ። ምንም ችግር የለውም። ያውኑ ባለስልጣን ሰራተኛ ነው እንጂ ማለት ነው ይሰራል እንጂ እንደ ድሮ ብዙ ገንዘብ ኖሯቸው ምናምን አይደለም። እና ደግሞ ከአባትሽ ጋር ከተጣላሽ ከቤተሰብሽ ጋር አቅም አሁንም ልከልልህ አፈን አትክፈት እንደመጣላ ከቤተሰቦች ጋር ስለተጣላሽ አሁን ምንም ፋይናንሻልም ሰፖርት አያደርጉሽም። ከዚህ በኋላ ብዙ ነገሮች ሊበላሹ ይችላሉ። ግን እሱ ማመን መቻል ያለብሽ በቃ አምነሽ ተቀብለሽ ያው ፍቅረኛሽም አዲስ ሰው ነው ገና ከተማውን አያውቅም። ከተማውን አስጎብኝተሽው ከዛም በኋላ ያው አዲስ መኖር የምትችሉበትን ቦታ አሳይተሽው ምንም የሚመለከት ነገር የለም። እኔ ከፈለገ ነው የምልሽ እኮ በቃ ቤት ልግዛላችሁ